ለምንድን ነው የምዘለው እንዴ? ደግሞ ተሰብረሽ አንቺም ማሸቱ እንዳይተርፈኝ። ወረኛ አልቀረብህም። በቃ ስደርስ እንገናኛለን። ቻው። እሺ በቃ ቻው። አሁን ክብሮም ሊመጣ ነው። ስራ ሂጅ ከመማቀቅ ከክብሮም ጋር ቡላ ይሻለኝ። ደግሞ አለቄ በቃ ታምሜያለሁ እለዋለሁ። እንደዚያ ይሻላል። ሄሎ አለቃ። አለቄ ብታይ ጠዋት ሻወር ስወስድ ንፋስ መታኝ መሰለኝ። ጎኔን ውጋት ቅጽፍ አድርጎ ይዞኛል። ምን አልከኝ አለቃ? አዎ እሱማ ልቀር ነው። ላሳውቀ ብዬ ነው። እሺ አለቃ። ምናልባት መጋኛ እንዳይሆን ጸበል ግቢ ይለኛል እንዴ? በቃ አሁን ክብሮም ይጋሊት ግን ደግሞ ቤት ተሳስቼ መሆን አለበት። የማን ቤት ፈልገህ? አንቺ እዚህ ቤት እንዴት ልመጭ ይቻልሽ? ኪራ ነው ይዞኝ የመጣው እኮ። እዚህ የክራ ቤት ውስጥ እንዴት አንቺ ልትገቢ ይቻልሽ? እናት ያመጣችኝ። አንቺ ያምሻል። አንቺ ቤት ያለሽው ያምሻል አትበለኝ። እኔ ጤነኛ ነኝ። ለነገሩ ታዩ ቻርልሽ ምን የሚያምሽ? እዚህ ቤት እንድመጪ ያደረገሽ ኪሩቤል ነው የሚያመው። ይሄ ኪሩቤል ያምሻል አትበለኝ። እኔ ጤነኛ ነኝ አልነበርኩም። ያምሻል አትበለኝ። እኔ ጤነኛ ነኝ አልነበርኩም። ጽናት እንዴት ነሽ? አዎ መጥቻለሁ። ክብሮም ሰላም ነሽ? ክብሮም ቤቲ ምን ሆነሽ ነው? ያምሻል? ጤነኛ አይደለሽም? ኪራም ያማል። አበላችሁ ጤነኛ አይደላችሁም ይለኛል። በቃ አንቺ ተረጋጊና ተጫወቺ። እሱ ዝም ብሎ ነው። እሺ ተጫወቺ በቃ። ጽናት እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? እና ውጭ ሚቱን አስረዳለሁ። ሻንጣን ትፈልገዋለህ? ያው ስትመለስ እንደነበራት በቃ አንቺ ረፊና አርፈሽ ተጫወች። አቦ ቁጭ በይ ተጫወች። አንተ ቤት ከሁለተኛው ቀን ይሄ ነገር የተፈጠረው። እሷ እዚህ ቤት እንዴት ልትገባ ቻለች? ቤቲ ጤናዋ ተቃውሷል። ማለቴ አይምሯ ትንሽ ልክ አይደለም። እሱንማ እያየሁ ነው። እዚህ ግን በምን ተአምር እሷ እዚህ ቤት ተመልሳ ልትገባ ቻለች ነው ጥያቄው። በሕክምና ሊሻላት አልቻለም። መድኃኒቱ ምንም ለውጥ አላመጣላትም። ለዛ ለትንሽ ጊዜ ያው ከምትወደው ሰው ጋር አገናኛት ተብሎ ነው። ግን ኪራይን ነገር ሲወስን ተማክራችኋል? እድሌ ነው መሰለኝ። እኔ ላይ ሁሉም እንደ አህያ እያመጡ ኃላፊነት ይጭኑብኛል። ምን ማለት ነው? ይሄ እኮ ሁለታችሁም ተነጋግራችሁ መወሰን ያለባችሁ ውሳኔ መሰለኝ። ነግሮኝ እኮ እንደማይሆን ነገር ሊሆን ነበር። ግን ሰኒ ቤት ደርሼ ስመጣ ቃሌን ሳይሰማ እናትየውንና ልጅቷን እዚህ ያስቀምጧቸው አገኙት። ግን ወንድሜ ለአንቺ ያለውን ፍቅር በደንብ አውቃለሁ። ለማንኛውም ምን ያወራዋለሁ? አሁንማ እኔ እዚህ ቤት ውስጥ ምንም መብት የለኝም። እሱ ነው እየተሰማኝ ያለው። ኖ እንደዚህ እንዲሰማሽ ፈልጌ አይደለም። ምንም ቢሆን ወንድሜ ለአንቺ ያለውን ፍቅር በደንብ አውቃለሁ። ለማንኛውም እኔ እሱን አናግረዋለሁ። ታው ክብሩ ምንም አትልፋ፣ አፈን አታበላሽ። በቃ እንዴት ማለት? ማለትማ አንዴ ፈቅዶ ያስገባ ሴት ናት። አሁን ውጪ ማለት የማይሆን ነገር ስለሆነ ያለን አማራጭ በቃ መታገስ ነው። ቢሆንም ግን ቤቱን እየጎዱ ለውጭ ሰው ጥሩ መሆን ማለት ይህ ምን የሚሉት ብሂል ነው? ተው በቃ ክብሮም፣ ከመንገድ ገብታ አትናደድ። አረ እኔም አልናደድም። ግን እንዴት ደውለሽ አልነገርሽኝም? ምን ብዬ ነው የምነግርህ እንዴ? ግን ጋሼ ደህና ናቸው? ደህና ነው። ይገርምሻል፣ እዛ ብታየው እስካሁን ድረስ ፂሙን አልተላጨም። ወይ ግን ሀዘን ማብዛት እኮ ጥሩ አይደለም። እንኳንም ግን ኪራ አብሮኝ አልሄደ። እዛ ሄዶ የአባቱን ሀዘን ባይኖረው ድጋሚ ኪራ ሀዘን ድጋሚ ነበር የሚያገረሽበት። በቃ እሺ፣ ለእሱ አትንገረው። አሁን ግባ እናረፍ። እኔ ምግብ ልስራለን። እንዴ ክብሮሜ መጣል እንዴ? እንዴት ነሽ? ደህና ነኝ። እንዴት ነው? ደህና ነኝ። መጣሁ። ቆየ ከመጣ? ጠዋት ነው የገባሁት። አይ ደስ ይላል። አንቺ አሁንም እስከዚህ ሰዓት መተኛትሽን አላቆምሽም አይደል? እስከ 5 ሰዓት የምትተኚው?
ምን ላድርግ ብለህ ነው ክብሮን? ያው በፊት አሜስ ስለነበረ ከበፊት ጋር ተምታታብኝ መሰለኝ። ማታ ማታ ቶሎ አይወስደኝም። ለነገሩ ለውጣለሽ። በፊት እስከ 7 አልነበር የምተኛው፣ አሁን እስከ 5 አሻሽለሽዋል። ቀስ በቀስ ነገሮች ደግሞ የተስተካከሉ ይመጣሉ በመስመር። እኔ የምልህ አንተ የሌለ ጊዜ ብታይ በጣም ደብሮኝ ነበረ። ታዲያ ለምን አልደወልሽልኝም ነበር? ስደውልልህ እኮ አላነሳም። ሰላም ነው? ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኧረ በእናትህ አባ እንዴት ነው? ወይ በስመ አብ፣ ስራ በጣም ተደራርቦበታል። በጣም እያጣደፈው ነው። ለነገሩ እኔም ስደውልለት ሁሌ ቢዚ ነኝ ስለሚለኝ ገብቶኛል። የራሱ ረፍቴን ስለጨረስኩ ነው እንጂ እዚያ ቆይቼ ባግዘው በጣም ደስ ይለኝ ነበር። የእውነት በጣም ስራ በዝቶበታል። አንተ ግን የሌለ አምሮብሃል። ታዲያ የትውልድ ሀገር እንጂ ላይ አምርብኝ ነው ብለህ ነው? እሱ እውነት ነው። እና ምሳ በላ? አሁን ሲያዘጋጅታልኝ ቆንጆ ምሳ በላሁ። የኔ ሚስት እኮ አይደለም በእጇ በእግሯ የሰራችው እራሱ ይጣፍጣል። ተሞጋገሱብኝ። ይልቅ እኔ የምልህ ክብሩሜ ገብቶኛል። በል ጠይቀኝ እንደሆነ ጥሩ። ታዲያ እንደዛ ማድረጉ አግባብነት አለው ብለህ ታስባለህ? አላውቅም፣ ግን በሰዓቱ ምንም አማራጭ አልነበረኝ። ትዳርን አትፈልገውም እንዴ? ታውቃለህ፣ አሁን እኔ ላይ የሆነ ያለውን ነገር ለሁሉም ሰው ማስረዳት ስልችት ነው ያለኝ። እንዴት ማለት? ይኸውልህ ቆይ እስኪ በእኔ ቦታውን አስበው። የሆነች እናት እየተከታተለች ስትለምን፣ ከዛ ደግሞ ልጅ ያበደችው በአንተ ፍቅር ነው ስትል ምን ታደርጋለህ? እሱ ይገባኛል። በእርግጥ ግን ደግሞ የአንተ ኃላፊነት ጽናት ነች እንጂ ቤቴ አለች። ቤቴ ልትሆን በፍጹም አችልም። አዎ፣ ግን ደግሞ በሰዓቱ የነበረኝ አማራጭ ብቻ ነበር። ኦኬ፣ ግድ የለም። እሺ፣ በደንብ ግን እናወራበታለን። በቃ ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ መልካም ነው። ከእናንተም ጋር ተመሳሳይ እንደሚሆን ባለሙሉ ተስፋ ነኝ። ዛሬም እንግዲህ ተወዳጅ የሆነውን ጽናትን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናትና ኪራ ደረጃ ላይ ነበሩና ስለ ሁሉም ነገር እያወሩ ነበረ። ምግብ አቅርበሽ እዚህ ጋር ቁጭ አልሽ ለምንድን ነው ይላታል። እሷም ያላቀረብኩት የጎደለ ነገር አለ ወይ ለምን አትበላም በማለት ትመልስለታለች። ከመቼ ወዲህ ብቻዬን በልቼ ማውቀው ነው ለምንድን ነው ከዚህ ጋር ቁጭ አልሽውስ ይላታል። እንግዲህ ዛሬ ብቻህን አይደለህም ከሰው ጋር ነህ፣ ከሷ ጋር ሆነህ ብላ ትለዋለች። እኔም እኮ ወድጄ አይደለም እዚህ ውስጥ የገባሁት፣ ስለዚህ ተረጅኝ ባክሽ ይላታል። እኔ የምረዳህን ታክል አንተም ብትረዳኝ አሪፍ ነው በማለት ትመልስለታለች። እንግዲህ ወድጄ አይደለም፣ አንዲት እናት እኮ አስፓልት ላይ ሆና ስትለምነኝ ግዴታ ሆኖብኝ ነው፣ ስትጠይቀኝ ምን ማድረግ ነበረብኝ? እንግዲህ ወደ ከገባህበት በኋላ እኔን አስተያየት እንድሰጥ አትጠብቅ በማለትም ትመልስለታለች። እኔም እኮ የፈለገ ትዕግስተኛ ብሆን ይህ እንግዲህ የራሴ የሆነ ገደብም አለኝ በማለት ትመልስለታለች። ኪራም እንግዲህ በዚህ መሃል ነበረ እባክሽን ተረጂ በማለትም ይለምን ነበር። የሷ መምጣት እዚህን ታክል የኛን ቤት ማፈራረስ ነበረበት ወይ ይላታል። እና ባን የሚመጣ ነው ቤታችን የማይፈርሰው በማለትም ትመልስለታለች። ብቻ በመሃል ብዙ ነገር አውርታ ኔድ ቢላትም አልበላም ብላ ሄድ ብላ የማይናገረውም የሂልም ጡር አለው ብለው ትነሳለች። ሰኒ ለክብሮን ደወለችለት። መቼ ነው የምትመለሰው? ናፍቀኸኛል በማለትም ነገሮችን እያወራችሁ ነበር። እሱም ከዚህ ጋር እኮ ሰዎች አስቸገሩኝ፣ ያን ጊዜ ከኔ ቤት ና፣ ያን ጊዜ ወደዛ ሄድ እያሉ አስቸገሩኝ። ምክንያቱም ከብዙ ሰው ቤት ሳልደርስላቸው ቀረው፣ ግን ሁሉም ፈላጊ እንዳለኝ እያለ ስላለው ነገር እያወራትም ነበር። እነማን ናቸው በማለትም ጠይቀዋለች። አይ እሱ ሌላ ጊዜ አስተዋውቅሻለሁ ይላታል። እሷም እንግዲህ መቼ ነው የምትመለሰው ትለዋለች። የናፈቀ ልብ ያላት ይመስላል እና እናፍቄሻለሁ ጊዜ እንዳትሮጭና እግርሽ እንዳይሰበር በማለት መልሶላታል። እኔ ነኝ የምሰበረው በማለትም ስትናገረው ነበር። ብቻ ወደ አዲስ አበባ እየመጣሁ ነው ሲላት እኔም ስራ የመሄደው ሐሳብ ተሰረዘና ላለቃዋ መደወል ጀመረች። ሻወር ስወስድ ብርድ መጥቶኝ ነው መሰለኝ መጋኛዬን ያዘኝ በማለትም እየደወለችለት ነበር። እሱም ጸበል ሂጅ በቃ ቅሪ ስራ እንዳትመጭ በማለት መልሶላታል። እሷም እንግዲህ ክብሮን የምትቀበለው ብላ ወደ ክብሮን እንሂድ ወይስ ቤቴ ደግሞ አልተጸዳም በማለት ወደ ቤቷም ሄዳለች። ክብሮን ወደ ቤት ሲመለስ ቤቴን አገኛትና አንቺ ከዚህ ቤት ምን ትሰሪያለሽ? ምን ታረጊያለሽ? በማለት አፋጧታል። አንቺ ቤቴ አይደለሽም ወይ? ምን ልታረጊ ከዚህ መጣሽ? እናቴ ናታ ያመጣችኝ ትለዋለች። ቤት ሳስቼ መቼም አይሆንም በማለትም የማን ቤት ጠፍቶ ነው ትለዋለች። ብቻ ብዙ ነገር እያወሩ ነበር። እኔ ያምሻል እንዴ ከዚህ ቤት እንዴት ትመጭቻል ሲላትም እኔ አልታመምሁም ትለዋለች። ለነገሩ አንቺ አይደለሽም የታመምሽው ከዚህ ያመጣች ሰው ኪራ ነው የታመመው በማለትም ነገሮቹን አጧጥፋቸዋል። እሷም እኔም አልታመምሁም ኪራም አልታመምም በማለት ጩኸቷን አጧጥፋዋለች። ጽናት በመሃል መጣች።
ክብሮኔ መጣሃል እንዴ ደህና ነህ ወይ በማለት ሰላምን ብለዋለች። ልጅቷ ያዙኝ ልቀቁ ያለች ነው። እኛ አልታመምንም ደህና ነን በማለትም ነገሮችን አብሳቸዋለች። ጽናትም ምንድነው እየተፈጠረ ያለው ልታስረጅኝ ትችላለች ሲላትም ለአንድ በቃ ውጭ ላይ ሆነን እናወራለን ትለዋለች። እሱም ሻንጣህን ትፈልገዋለህ ወይ ሻንጣህን ይዘህ ውጣ በማለትም አብረው ወጥተው ነበረ። ጽናት ከክብሮን በር ደጃፍ ሆነው እያወሩ ነበረ። ከዚህ ቤት ምንድነው እየተፈጠረ ያለ እስኪ በደንብ አስረጂ ሲላትም ያለውን ነገር አንድም ሳታስቀር ነገረችው። አንተ በሄድ በሁለተኛ ቀኑ ነበር ይሄ ነገር የተፈጠረው። እንግዲህ የቤቲ እናት አምጣ እዚህ ቤት ጣለችብኝ። ኪራም ይዟት መጣ። እናንተ ግን ባልና ሚስት ወስኑ ሁለታችሁ አልተመካከራችሁም ወይ ይላታል። በእርግጥ አማክሮ ነበር ግን እምቢ ብዬው ነበር፣ ግን የኔን ትእዛዝ ሳይሰማ ራሱ ይዟት መጣ በማለት ምላሽ ሰጠዋለች። ወንድሜ አንቺን ብቻ እንደሚያፈቅርሽ አውቃለሁ። አሁን ምንም ነገር እንዳታስቢ እኔ አወራዋለሁ በማለትም መልስ ሰጥቷታል። አትድከም፣ አፍህን አታበላሽ በማለትም ትጠይቀዋለች። አሁን ጋሼ እንዴት ናቸው? ለምን ግን ደውለሽ አልነገርሽኝም በማለትም ቋት ነበር። አሁን ላንተ ነግሬ ምን ተብሎስ ይነገራል በማለት ትመልስለታለች። ጋሼ ግን እንዴት ናቸው? ደህና ናቸው። ብቻ ግን እስካሁን ድረስ ሲሙን አልተላጨም፣ ብቻ ሀዘኑ በስቶበታል በማለት በሌ ጋሼ ማዘን ለኪራ እንዳትነግረው አሁን ግባ እኔ ምግብ ልስራለት ትለዋለች። እሺ በቃ በማለትም ክብሮን ወደ ኩሽና ውሃ መጠጣት ሄዶ ነበርና ህሌና መጣች። ክብሮኔ መጣሃል እንዴ ደህና ነህ ወይ በማለት ትጀምርለታለች። እሱም ደህና ነኝ ብሎ ፈገግ ብሎ ተቀብሏታል። እሷም እቅፍ አድርጋ ስማ ደሰስ እያደረገች እኔ እኮ ስደውልልህ አታነሳም አንተ የሄድክ ጊዜ በጣም ደብሮኝ ነበር በማለትም ትጠይቀዋለች። እሱም ታዲያ ተናፈቁሽ ለምን አትደውይልኝም ይላታል። እሷም ደውዬልህ ነበር ግን አታነሳም በማለት ትመልስለታለች። ጋሼ ስራ ላይ ስለሚሆን እኮ ብዙ ስራ ስለሚበዛብኝ አብሬ ስለማግዘው ጊዜ የለኝም። አይ ምሳም ስትበላ ቡናም ስትጠጣ ስልኩን ማየት ትችል ነበር፣ ብታስበኝና ቦታ ብትሰጠኝ ኖሮ ትደውልልኝ ነበር በማለትም ትመልስለታለች። እሱም እንግዲህ ስላጠፋው እቀጣለሁ በጣም ይቅርታ ይላታል። እሷም ድስስ እያደረገች እሺ በቃ ትቀጣለህ ትለዋለች። እሱም ከኩሽና ወጥቶ ሲሄድ በቃ ምሳ ከጋበዘኝ ይበቃል፣ ሰሞኑን በጣም ደብሮኛል፣ ከዚህ ቤት መውጣት እፈልጋለሁ ትለዋለች። ክብሮን ከኩሽና ወጥቶ ሲወርድ ኪራን አገኘው። ኪራ ወደ ላይ ሲወጣ ክብሮን ወርታች ሲወርድ ሁለቱ ተገናኝተው ነበርና እያወሩ ነበረ። የሆነ ነገር ሰላም ካለው በኋላ ሊጠይቀው ነበረ። ስለ ቤት ስላለው ነገር ሊጠይቀው ሲል እሱ ምን እንደምትጠይቀኝ አውቃለሁኝ በማለት ሐሳቡን ጀመረለት። ክብሮም ራሱን እየነቀነቀ በልሽ ምንድነው የተፈጠረው እስኪ በደንብ አስረዳኝ ይለዋል። እሱም እንግዲህ አዎ ሁሉንም ነገር ለሰው ማስረዳት በጣም ከብዶኛል፣ ግን ብቻ እንደዚህ ነው ብሎ ያለውን ነገር አንድም ሳያስቀር ነገረው። ብቻ ግን እንዴት ማስተካከል እንዳለብህ አላቅም፣ ትዳርህን ግን ትፈልገዋለህ ወይስ አትፈልገውም በማለትም ጠይቆት ነበር። ምን ጥያቄ ያለው ትዳሬን በጣም ነው የምፈልገው፣ ግን አጣብቂኝ ውስጥ ገብቼ ነው ይለዋል። በቃ ትጨናነቅ፣ ሁሉንም ነገር እንደሚሆን እናደርገዋለን፣ ግን ይህ ሁሉ ሲወሰን ሁለታችሁ መመካከር ነበረባችሁ። ብቻ ግን አትጨናነቅ ነገሩን እንደሚሆን እናደርገዋለን በማለትም ወንድሙን አበረታቶት ሰኒ ወደ ጽናት ቤት መጣ ነበርና ስራ አልሄድሽም ወይ ስራ ሆነሽ ነው የቀረሽ ትላታለች። አንቺ እኮ ካለቃዬ በላይ ሆንሽብኝ ቀረኋ፣ ሁልጊዜ ስራ መሄድ በጣም ደብሮኛል፣ በጣም አስጠልቶኛል በማለት ትጠይቃታለች። ጽናትም ግራ ገባት። ምንድነው ከዚህ ቤት እሱን ታዩና ይሄን የመጣ ሰው ወይም የሄደ ሰው አለ ወይ በማለት ጥያቄ ትጠይቃለች። ምንድነው ማንም አልመጣም ትላለች። የሆነ ማንም ሰው አልመጣም በማለት ታፋጣታለች። ክብሮን ነው ትላታለች። አዎ ክብሮን መጥቷል ትላታለች። አዎ መጥቷል። ምንድነው አዲስ ነገር አለ ወይ ትላታለች። ምንም አዲስ ነገር የለም ግን እመጣለሁ ብሎ ነበር። እሱ እመጣለሁ ስላለሽ ነው ስራ የቀረሽው በማለትም ጠይቃት ነበር። ብቻ ሰኒ የሆነ ነገር እንዳለ ንገረኝ ባክሽ ትላታለች። ምንም አዲስ ነገር የለም ሁሉም ነገር ባለበት ነው፣ ባክሽ አሁን ተይው ዝም ብለሽ ሁሉንም በማለት ነገሮችን ክብሮንና ኪራ ወደ ሳሎን መጣውና ሰኒ ዘላ ተጠመጠመችበት። ኪራ በግርምት ባለቤቱንም ሰላም ካለ በኋላ ሁለቱ ተቃቅፈው ረጅም ሰዓት ቆዩ። ምን ነው ተቃቅፋችሁ ትንሽ አትቆይም ወይ በማለት ሐሳብ ይሰጣል። እንግዲህ ሰኒም ሐሳብ ውስጥ ገብታለች። ሰውነቷ ላበላብ ሆነና ኩሽና በሉ ውሃ ልጠጣ በማለት እሷም ሄዳ ነበረ። እንግዲህ ክብሮምም ሄድና ውሃ ጠጣ ይለዋል ኪራ። እኔ ውሃ አልጠማኝም። እንግዲህ ህሌና ኩሽና ካለች ሁለቱ መጣላታቸው አይቀርም ትላለች ጽናት። ክብሮንም እኔ ልሄድ በቃ ብሎ ወደ ኩሽናም ሄዶ ነበረ። ባልና ሚስቱ ሲከራከሩም ነበር ጽናትና ኪራ። አይ ሰኒ ስትፎክር ቆይታ በፍቅር ጠባለች ወይ ይላታል። እሷ ናት በፍቅር የተያዘች፣ እሷ በፍቅር አትያዝም፣ እሱ ነው ጠብ ያለ በማለትም ሁለቱ ሲከራከሩ ነበር። እሷ ናት፣ እሷ ደግሞ እሱ ነው በማለት ሁለቱ ተከራክረዋል።
እናስዛለን እናያለን በማለትም ሁለቱ ተዛዝተው ነበር። በሌላ በኩል ክብሮም ኩሽና ነበርና ያቺ ህሊና አገኘችው። ልጅቷ የት ሄዳ ነው አልመጣችም ወይ ይላታል። ሰኒ መጣለች ወይ ትለዋለች። አዎ መጣለች። እንግዲህ እሷም ድብስ እያደረገች ያለውን ነገር ምሳ መቼ እንደሚጋብዛት እየጠየቀችው ነበረ። የቀጠለውን ይዤላችሁ እስከምመጣ የዛሬው ከዚህ ጋር አለቀ። እስከዛው መልካም ጊዜን ተመኘውላችሁ።